በምስራቅ አፍሪካ የመልክዓ ፖለቲካ የቼዝ ሰሌዳ ላይ ለዘመናት የዘለቀው ፉክክር ዛሬ አዲስ ምዕራፍ ይዟል። ካይሮ በዲፕሎማሲ ቀያሾቿና በጦር አዝማቾቿ አማካኝነት በኢትዮጵያ ጥቅም ላይ ያልፈነቀለችው ድንጋይ አልነበረም። ግቡም ግልጽና አንድ ብቻ ነበር። ኢትዮጵያን በየአቅጣጫው በመክበብ የአባይን ውሃ በብቸኝነት የመቀራመት ያንን የቆየና ኢፍትሐዊ የይገባኛል ጥያቄ ማስጠበቅ ብቻ ነበር። ይሁን እንጂ በዚህ ውስብስብ የቼዝ ጨዋታ ላይ አዲስ አበባ የተከተለችው ረቂቅና ሀገራዊ ጥበብ የተሞላበት የዲፕሎማሲ አካሄድ የጨዋታውን ሕግ ሙሉ በሙሉ ቀይሮታል። ግብጽ የአባይን ውሃ በብቸኝነት ለመቆጣጠር ለዘመናት የሙጥኝ ማለቷን ስትቀጥል፣ ኢትዮጵያ ግን በማግለል ሳይሆን በትስስር የሚል ጽኑ መርህ ይዛ ተነሳች። የአባይን የታችኞቹን የተፋሰስ ሀገራት ድምፅ ያስተባበረው ይህ የዲፕሎማሲ ጥበብ በታሪክ ታይቶ የማይታወቅና ዓለም አቀፋዊ ተቀባይነት ያለው አዲስ ትርክትንም ፈጥሯል። የላይኛው የተፋሰስ ሀገራትን በማስተባበር የትብብር ማዕቀፍ ስምምነቱን በይፋ ማጽደቅ መቻሉ ደግሞ የዚህ ትልቅ ስኬት ማሳያ ነው። ይህ ስምምነት ግብጽ በወንዙ ላይ የነበራትን የአዛዥ ናዛዥነት ስልጣንን በተግባር እንዲመክን ሲያደርገው፣ የኢትዮጵያን የፍትሐዊ አጠቃቀም መርህ ደግሞ በዓለም አቀፍ ሕግ ማዕቀፍ ውስጥ በደማቁ አጽንቶታል። በዚህ በአሁኑ የናይል ቤዚን ስምምነት መሰረት ሁሉም ሀገሮች ፍትሐዊ ተጠቃሚነታቸው የተረጋገጠ ይሆናል ማለት ነው እና በተፋሰሱ ላይ በህብረት በትብብር የሚያደርጉት ስራ ነው ወደፊት የሚኖረው። ማንም የራሱ የሆነ የዩኒላተራል የሆነ እንትን አይኖረው። በዚህ ማዕቀፍ ውስጥ በትብብር መስራት ነው የበለጠ የሚጠቅማቸው ብለን ነው የምናስበው። የኢትዮጵያ ብልሃት የሚጀምረው የጎረቤቶቿን ህልውናና ጥቅምን ከራሷ ልማት ጋር ማጣመር በመቻሏ ነው። ካይሮ ኢትዮጵያን በኢኮኖሚ ለማሰናከልና ለማግለል ያቀደችው ስሌት አዲስ አበባ ወደ ላቀ የጋራ ብልጽግና ቀየረችው። ዛሬ ኢትዮጵያ የቀጠናው የብርሃን ምንጭ ነች። ለኬንያ፣ ለጅቡቲና ለሱዳን የሚቀርበው የኤሌክትሪክ ኃይል ከገቢ ባሻገር ዘላቂ ወዳጅነትን የሚያጸና የዲፕሎማሲ ምህዋር ጭምር ሆኗል። ኢትዮጵያ ከህዳሴ ግድብ የምናመነጨውን ኤነርጂ ለሌሎች ወንድሞቻችንን ሪጅናል ኢንቴግሬሽን ስራው ኤነርጂ ነው አንደኛው መታየት አለበት። አሁን ኤነርጂውን እኛ ለሌሎች ወንድሞቻችን እየሰጠን ለኬንያ፣ ለጅቡቲ፣ ለሱዳን አሁን ለታንዛኒያም ደግሞ ከዛም ብሎ ወደ ደቡብ አፍሪካም የሚወርድበት ሁኔታዎች አሉ። ይሄ ማለት ኢትዮጵያ ካላት እያካፈለች ለነሱም ደግሞ በተመሳሳይ ካላቸው ለኢትዮጵያ ባለን አቅም አብረን ለመበልጸግ እድል ይፈጥረናል ማለት ነው። ከዚህ በተጨማሪ በቶጎ ውጫሌ፣ በጋላፊና በሞያሌ የተገነቡት የአንድ መስኮት የድንበር ፍተሻ ጣቢያዎች ከአፍሪካ ነፃ ንግድ ቀጠና ጋር ተዳምረው የቀጠናውን የንግድ ፍሰትና የህዝብ ለህዝብ ትስስርን አጠናክረውታል። ይህም የካይሮን የኢኮኖሚ ከበባ ስሌት ሙሉ በሙሉ ያኮላሸና ኢትዮጵያ በዲፕሎማሲው ሜዳ የበላይነቷን እንድትይዝ ያስቻለ ድል ሆኗል። ካይሮ ከአንዳንድ የኢትዮጵያ ጎረቤቶች ጋር ወታደራዊ ስምምነቶችን ለመፈራረም ብትፍጨረጨርም ያገኘችው የሚጨበጥ አንዳችም ውጤት አልነበረም። ይልቁኑ አዲስ አበባ ከካይሮ የተወረወረውን የጠጠር ድንጋይ ወደ ግንባታ ጥውነት ቀይረዋለች። የተደቀነባትን የውስጥና የውጭ ስጋት በስሜት ተነሳስታ ወደ ጦርነት በመግባት ሳይሆን በበሰለ ዲፕሎማሲና ቀድሞ ማክሸፍ በሚችል ዘመናዊ የደህንነትና የመከላከያ አቅም ከራሷ አልፎ ለቀጠናው ደጀንነት ተጠቃሽ ሀገር ሆናለች። ኢትዮጵያ በተለይ የኢትዮጵያ የሰላም ማስከበር ተሳትፎ በአብዛኛው አፍሪካ ላይ ማዕከል ያደረገ ከአፍሪካ ደግሞ አፍሪካ ቀንድ ላይና የምስራቅ አፍሪካ አካባቢ ላይ ማዕከል ያደረገ ነው። ሱዳን፣ ደቡብ ሱዳን፣ ሶማሊያ ላይ፣ ሩዋንዳ፣ በፊት ላይ ኮንጎ ነኝ አካባቢ ላይ ማዕከል ያደረገ ለቀጠናዊ ሰላም ለአህጉራዊ ሰላም ያላትን የፖለቲካ ኮሚትመንት ወይም ደግሞ የፖለቲካ ቁርጠኝነት በተግባር ያሳየችበት ነው ብዬ አስባለሁ። በዚህ ደረጃ ጠንካራ የሚባል መከላከያ በቴክኖሎጂ፣ በሰው ኃይል፣ በአሰራር የተደራጀ ለአካባቢውና ለአፍሪካ ዋስትና ሊሆን የሚችል ኃይል እየገነባን ነው። ይሄ ሰላም ለማረጋጋት ሌሎችም ደግሞ ወደ ኢትዮጵያ ሊጠጉ ስል ቆም ብለው ማሰብ እንዲችሉ
ሰላሙን በዛ ስክ እንዲጸና የማድረግ ስራዎች በአጠቃላይ እየተሰራ ነው ማለት ይቻላል። የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ በአፍሪካና በቀንዱ የኢትዮጵያ የጸረ ሽብርና የሰላም ግንባታ ሚና በቀላሉ መተካት እንደማይቻልም ያምናሉ። በመደመር እሳቤ የተዋጀው ይህ ገቢር ነበብ የዲፕሎማሲ ጥበብ ታዲያ የሀገርን ጥቅም በገር ኃይልና በብልሃት እንዴት ማስጠበቅ እንደሚቻል ማረጋገጫ ነው። ኢትዮጵያ የግብፅን የከበባ አካሄድ ለመመከት የተጠቀመችው ስልት በምስራቅ አፍሪካ አዲስ የኃይል ሚዛንን በመፍጠር የማይናወጥ ቀጠናዊ የበላይነትን አጎናጽፏታል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታና የውሃ ሙሌት ያለምንም መስተጓጎል መጠናቀቁና ወደ አዲስ ምዕራፍ ኃይል ማመንጨት መሸጋገሩም የዚሁ ስልታዊና ታሪካዊ ድል ሕያው ምስክር ሆኖ የታሪክ አምድነቱን ይዟል።